ክብር ለእግዚአብሔር ይሁን። ሃሌሉያ ጌታ ይባረክ። እንዴት ነህ ካሉዳ? ክብር ለእግዚአብሔር ይሁን። ደህና ነኝ እኔ። ያው ትንሽ ጉንፋን አስቸግሮኛል። ጸልይልኝ። እግዚአብሔር መልካም ነው። በጣም መልካም ደስ የሚሉ ጥያቄዎችን ነው እግዚአብሔር በውስጤ ያስቀመጠው። ትክክል ነህ። ሁለቱም ነጥቦች በጣም ወሳኝ ነጥቦች ናቸው። ያው እንደምታውቀው ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ይመስለኛል እዚህ ምድር ላይ እያለን ሁላችንም ወይም የትኛውም የክርስቶስ አካል የትኛውም ወንድም ወይም እህት ሁሉንም ነገር ማወቅ አይችሉም። በድንግዝግዝ ነው የምናየው ይላል ጳውሎስ። እንኳን ጌታ የጠራው ሐዋርያ ሁሉን ነገር እንደማያውቅ እሱ ብቻ ሳይሆን ሌሎቹም ሐዋርያት ሁሉን ነገር እንደማያውቁ ቅዱሳን በክርስቶስ ያሉት ሁሉን ነገር አናውቅም እዚህ ምድር እያለን። ነገር ግን መንፈስ ቅዱስ በገለጠልን መጠን ትንሽ ነገር ብልጭ ብልጭ ትልልናለች። ጌታንና መንግስቱን፣ ዓላማውን፣ ሐሳቡን አስመልክቶ ስላለው ነገር ማለት ነው። ስለዚህ የአካሉ ክፍሎች ስለሆንን ዳግመኛ ስለተወለድን እግዚአብሔር በውድ ልጁ በጌታችን በኢየሱስ ክርስቶስ በኩል ስላዳነን፣ ኃጢአታችንን ስላጠበው፣ ልጆች ብሎ ስለጠራን፣ ስለተቀበለን፣ በክርስቶስ የራሱ ስላደረገን ቅዱስ መንፈሱን በእኛ ውስጥ አኑሯል። የእግዚአብሔር ቤተ መቅደስ ናችሁ ይላል። ክርስቶስም በእኛ ውስጥ እንዳለ መጽሐፍ ቅዱስ ይናገራል። በምድር ዙሪያ ጌታን ባመኑት ቅዱሳን ውስጥ ጌታ አለ። ስለዚህ የምናውቀው ነገር ያው መነሻችን የተጻፈው ቅዱስ ቃሉ ነው፣ መጽሐፍ ቅዱስ። ከዛ በተጨማሪ የቃሉን አብርሆት የሚሰጠን ደግሞ የእግዚአብሔር መንፈስ አለ በእኛ ውስጥ። ስለዚህ አንድ ወንድም የሆነ ጉዳይ ላይ ከቃሉ ጠቅሶ ሲያብራራ መንፈስ ቅዱስ እንዳበራለት ነው እንጂ ሁሉንም ነገር አውቀዋል ማለት አይደለም። እኔም ብሆን ሁሉንም ነገር አላውቅም፣ ወይም ሌላ ማንም ሰው ቢሆን። ጌታ ነው ሁሉን አዋቂ አይደለ? አንድ የአምላክ ባህሪ ሁሉንም የሚያውቅ፣ በሁሉ ቦታ የሚገኝ፣ ሁሉንም የሚችል እያለ ይቀጥላል። እሱ የአምላክ ባህሪ ብቻ ነው እና ሌላው ደግሞ ወንድሞችም ሲናገሩ ስህተት ሊገኝ ስለሚችል አንድ የምትወደው ወንድም ወይም የምትወዳት እህት በብዙ አገልግሎት የተጠቀምንባቸው ወንድሞች ሁልጊዜ ፐርፌክት ነገር ይናገራሉ ማለት አይደለም። የምንሰማውን ነገር መመርመር፣ እንደዚህ ነው ወይ ብሎ ልክ እንደ በቢራ ይኖሩ እንደነበሩ ሰዎች መጽሐፍትን፣ ቅዱሳት መጽሐፍትን፣ መጽሐፍ ቅዱስን መመርመር ያስፈልጋል። ስህተትም ካለ ስህተቱን ለማስወገድ ለማረም እና የጠራውን ለመቀበል ማለት ነው። እና ይሄንን ከግምት አስገብተን ጥቂት እግዚአብሔር ውስጥ ባስቀመጠው ነው። ከራሴ ማመነጨው ነገር አይኖርም። እግዚአብሔር በረዳይ መጠን ካነበብኳቸው፣ ከሰማኋቸው ከቅዱስ ቃሉ ጌታ ደግሞ በውስጤ ካኖረው ነው። ስለዚህ አንተም ከዚህ በፊት ያነበብካቸው መጽሐፍት ይኖራሉ። ለምሳሌ ሪክ ጆይነር የጻፈው መጽሐፍ አለ አይደል? የመጨረሻው ፍለጋ ትንሽ ፍንጭ የሚሰጠን። ከዛ በፊት ግን ዋናው የእግዚአብሔር ቃል የተጻፈበት መጽሐፍ ቅዱስ ላይ ጌታችን 4 ወንጌላት ላይ ማየት እንችላለን። በቃ 27ቱ የአዲስ ኪዳን መጽሐፍት ላይ በተለይ እግዚአብሔር ቃል ሥጋ ሆኖ ያየንበት የተሻለው ኪዳን የከበረው ኪዳን ስለሆነ
ድጋሜ የዮሐንስ ራእይ ላይ ደግሞ እናያለን አይደለ? በተለይ የዮሐንስ ራእይ ምዕራፍ 1 እስከ ምዕራፍ 3 ያለው ክፍል ላይ ለሰባቱ አብያተ ክርስቲያናት ጌታችን ኢየሱስ ክርስቶስ ያንን ራእይ በዮሐንስ በኩል አሳይቶ መልእክት ሲያስተላልፍላቸው ለሰባቱም አብያተ ክርስቲያናት መጨረሻ ላይ ድል ለነሳው እያለ ይናገራል ጌታ። ስለዚህ አንተም እንዳነሳኸው ድል ነስተን እንደ ጌታ ሐሳብ ማለት ነው እሱ ያሰበልንን ፍጹም የሆነ ሽልማት ከሱ ለመቀበል ከቃሉ ብዙ ትምህርት እንወስዳለን። ስለዚህ የዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3ን ምዕራፍ 1ንም ጨምረ ረጋ ብለ ማሰላሰል ምንድነው ጌታ ድል ለሚነሱት ወንዶችና ሴቶች ልጆቹ ምን አይነት ሽልማት እንዳዘጋጀ፣ ከዛ ደግሞ ድል የሚነሱበትን መንገድ ድል የሚነሱበትን አካሄድ እዛ ውስጥ ያስቀምጥልናል ማለት ነው። ስለዚህ እሱን በተረጋጋ ሁኔታ ብታሰላስለው ቆንጆ ነው። ምናልባት አንድ ወንድም ደግሞ በዚህ ላይ ያስተማረው ይኖራል። የሰባቱ አብያተ ክርስቲያናት የተጻፈው መልእክት ላይ እሱን እስኪ ዩቲዩብ ቪዲዮዎች እልክልሃለሁ። የተወሰነ አለ አይደለ? በተለያየ አቅጣጫ ከወንድሞች ከእህቶች ምንሰማው ነገር ይኖራል። ለእያንዳንዱ አማኝ ስለሚጠቅም ድል ነስቶ ጌታ ባየልን ልክ ያንን ክብር ያንን ሽልማት እንድናገኝ ማለት ነው። ዋናውና መሰረታዊው ነገር ያው እግዚአብሔር ነው አይደለ? ድል ነሽ የሚያደርገን ብዙ ጊዜ በራሳችን ጥረት በቃ እንዳይመስለን ማለት ነው። በጸሎታችን ብዛት፣ በጾማችን ብዛት ወይም በአገልግሎታችን ብዛት ድል ነሳን ብለን እንዳናስብ መጠንቀቅ አለብን። እንደዛ አይደለም። ጳውሎስ እንኳን ከሌሎቹ ሐዋርያት ራሱም ተናግሯል። በብዙ የደከመ በብዙ ያገለገለ የተለያዩ አህጉራት ላይ ሄዶ ያገለገለ የተለያዩ ከተሞች ላይ ያገለገለ እግዚአብሔር ጸጋ ያበዛለት የረዳው በብዙ እስራት፣ በብዙ እንግልት፣ በብዙ መደብደብ፣ በብዙ መራብ፣ በብዙም ደግሞም ጥጋብ ሁሉንም አይቻለሁ አለ አይደል? የሆንኩትን ግን የሆንኩት በእግዚአብሔር ጸጋ ነው አለ። ስለዚህ የትኛውም ሰው ድል ቢነሳ ድል የነሳው ከጌታ የተነሳ ነው። ድል የነሳው ከቅዱስ ጸጋው የተነሳ ነው እንጂ ከሰው አቅም ከሰው ጥረት ሰው እንደዚህ አድርጎ እንደዛ ስላደረገ አይደለም። ሁሌ ምስጋናችን ክርስቶስ ኢየሱስ ነው መሆን ያለበት። ድላችን ክርስቶስ ኢየሱስ ነው። ትምክህታችን ክርስቶስ ኢየሱስ ነው። የገላትያ መጽሐፍ ላይም ተጽፏል። ስለዚህ የዳነውም በክርስቶስ ነው። በክርስትና የምንጓዘውም በክርስቶስ ነው። ፈቃዱን የምናደርገውም በክርስቶስ ነው። ድል የምንነሳውም በክርስቶስ ነው። ከራሳችን የሆነ ምንም አይነት ነገር አይኖርም። ፈሪሳውያን እንኳን ሲጠይቁት ከሕጉ ትልቁ የትኛው ነው ሲሉት ምንም እንኳን እኛ ከሕግ በታች ባንሆንም ከጸጋው በታች ስለሆነን አሁን በሐዲሱ ኪዳን በክርስቶስ ያለን እግዚአብሔር አምላክህን በፍጹም ልብህ አይደል፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደደው፣ አፍቅረው፣ ከዛ ደግሞ እኔ እንደወደድኳችሁ ተዋደዱ ተብለናል። ደግሞ እዚህ ፍቅር እግዚአብሔርን መውደድ እግዚአብሔርን ማፍቀር በጣም 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 ትልቁ እና ዋነኛው መንገድ ነው ድል ለመንሳት። እግዚአብሔርን ስታፈቅር እግዚአብሔርን ስትወደው እሱን ለማሳዘን ፈልገህ አትችልም።
ፍጹም ነህ ማለት አይደለም። እዚህ ምድር በስጋ ውስጥ እያለ ግን በቃ እግዚአብሔርን ላሳዝነው የሚል አካሄድ አትሄድም ማለት ነው። ልትወድቅ ትችላለህ፣ ግን እግዚአብሔር ደግሞ ያነሳል። እግዚአብሔርን የሚያፈቅር ሰው የእግዚአብሔርን ልብ የሚረዳ እግዚአብሔርን ለማስደሰት እግዚአብሔርን ባካሄዱ ሁሉ ለማክበር የሚሻ ሰው ነው። እዚህ ለእግዚአብሔር ምስጋና የሚሆን ለእግዚአብሔር መሰደብ ምክንያት ሳይሆን ለእግዚአብሔር አይደል? ሰዎች እናንተን አይተው ብርሃናችሁን አይተው በእናንተ ውስጥ የሚገለጠውን አምላካችሁን፣ ብርሃኑን፣ ፍቅሩን፣ ቸርነቱን፣ ምሕረቱን፣ ጸጋውን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ተብለናል። ስለዚህ ፈቃዱን ማድረግ፣ በክርስቶስ መኖር፣ በክርስቶስ ማመን፣ በመንፈስ ቅዱስ መመራት ዕለት ዕለት ደግሞ ጌታ ስለ ነገ አትጨነቁ ብሏል። ይሄ በጌታ ያለው አዲሱ ኑሮ አዲሱ ሕይወት በመንፈስ ቅዱስ ምሪት የሚካሄድ ኑሮ ነው። የጭንቀት ኑሮ አይደለም፣ የሰላም ነው። ለዛ ነው በፊታችሁ ያለውን ሩጫ በትዕግስት ሩጡ የተባለው። በዚህ ምድር ጌታን በመከተል ስንሄድ ካሉዳዬ እንደ 100 ሜትር ሯጦች ባንዴ ፈትለክ ብለን በ10 ቀን የምንጨርሳት አይደለችም። የክርስትና ጉዞ አይደለም። ልክ እንደ ማራቶን 42 ኪሎ ሜትር ዳገት ትወጣለህ፣ ቁልቁለት ትወርዳለህ። በዚህ ምድር ላይ በኑሮ ትዝላለህ፣ በክፉ ሰዎች መሃል ታልፋለህ፣ በእሳት ውስጥ ታልፋለህ፣ በውሃ ውስጥ ታልፋለህ። ነገር ግን ጌታ ሕያው አምላክ፣ እውነተኛው አምላክ፣ የዘላለም ሕይወት ከአንተ ጋር በአንተ ውስጥ ስላለ፣ አንተም በሱ ስላለ አትወድቅም፣ ወድቀህ አትቀርም፣ አትጠፋም። ስለዚህ ካሉዳዬ በእኛ ጥረት በፍጹም ድል ነሺ መሆን አንችልም ወንድሜ። እኔም ከራሴ ሕይወት ያስተዋልኩት በጣም በቃ ለጌታ እኔ ጌታ እንደዚህ አድርጌልህ እንደዛ አድርጌልህ እንደዛ ሆኜልህ ምናምን ብዬ በራሴ ጥረት በቃ እግዚአብሔርን ለማስደሰት የተጋሁበት ነገር ሁሉ ጥቅም አልባ ሆኖ ነው ያየሁት። ጥቅም አልባ ሆነን ለመናገር ለምን መሰለ? በኃይል ወይም በብርታት አይደለም ካሉዳዬ ድል የምንነሳው። በኃይል ወይ በብርታት አይደለም። በእኛ ኃይል በእኛ ብርታት አይደለም። ፈቃዱን የምናደርገው በመንፈሱ ነው። በነቢያት መጽሐፍት ውስጥ እግዚአብሔር ለዘሩባቤል ማለት ከእስራኤል ባቢሎን ተማርከው ነበረ። በኃጢአታቸው ምክንያት እነ ዳንኤልም አብረው ተማርከው ነበር። ቅዱሳን ነቢያቱ ከእነሱ መካከል ሲመለሱ ከ70 ዓመት ምርኮ በኋላ ወደ ኢየሩሳሌም ሲመለሱ የኢየሩሳሌም ፈራርሳ ተቃጥላ ስለነበረ በናቡከደነጾር መልሰው ለማደስ ዕዝራ፣ ነህምያ፣ ዘሩባቤልም ይባሉ ወንድሞች ነበሩ። እነሱ ናቸው እግዚአብሔር ጸጋ አብዝቶላቸው ምሕረት አብዝቶላቸው ሕዝቡን አስተባብረው የሰሩ። ስለዚህ ዘሩባቤል እንዴት ነው ይሄ የፈረሰው ቅጥር 70 ዓመት ነዋሪ ያልነበረበት ምድር እንዴት በምን አቅማችን ነው የምንሰራው? የተመለስነው ከምርኮ ጥቂት ሰዎች ነን። እኛም ተዳክመናል። አቅማችን ትንሽ ነው። ግን ምን እናርጋ? አቅማችንን እናሰባስብና በራሳችን ጉልበት እንስራው ብሎ ሲጨነቅ ዘሩባቤል የሚባለው ወንድም እግዚአብሔር በነቢይ በኩል እንደዚህ የሚል መልእክት አመጣለት። ዘሩባቤል ሆይ፣ ወዳጄ ሆይ፣ ይሄ የፈረሰው ቅጥር ሃሌሉያ፣ ይሄ የፈረሰው ቅጥር በእናንተ ጉልበት በእናንተ አቅም አይደለም የሚሰራው። ድሮ የሚያምር ከተማ የነበረው ባርኬው የነበረው ከተማ አባቶቻችሁ ጣዖት በማምለካቸው እኔን ትተው ለሰማይ ንግሥት በማጠናቸው በነቢያቶች የላኩትን ቃሌን አልሰማ በማለታቸው በማመጻቸው በእኔ ላይ በማመንዘራቸው ሌላ አማልክትን በመፈለጋቸው አማልክት ላልሆኑ በመስገዳቸው ቅጣት መጥቶ ፈራርሷል። ከተማው ቤተ መቅደሱን ፈራርሷል። አሁን መገንባት አለበት። የሚገነባው ግን በእናንተ ጥረት አይደለም፣ በእናንተ ጉልበት አይደለም፣ በእናንተ አቅም አይደለም፣ በእናንተ
ማስተዋል አይደለም፣ በእኔ በመንፈሴ ነው አለ። ሃሌሉያ። ወንድሜ ካሉዳዬ በእግዚአብሔር መንፈስ ነው በእግዚአብሔርም ጸጋ ነው ድል መንሳት የምንችለው እንጂ በእኔ ወይም በአንተ ወይም በማንኛውም ሰው አይደለም። ሐዋርያት እንኳን በእግዚአብሔር ጸጋ ነው። ስለዚህ ድል የነሱትን ሰዎች ሕይወት ብንመለከት ወንድሜ 12ቱን ሐዋርያት ማየት እንችላለን ከይሁዳ በስተቀር። በሰማይ ከኢየሱስ አጠገብ ካሉት ቅዱሳን መካከል 12ቱን ሐዋርያትን እናገኛለን። ከብሉይ ኪዳንም እነ አብርሃምን እናገኛለን፣ እነ ዳዊትን እናገኛለን፣ ነቢያትን እነ ኢሳይያስ እነ ኤርሚያስን ላይ እናገኛቸዋለን። አጠገብ ኢሳይያስ፣ ሕዝቅኤል፣ ዳንኤል፣ ሌሎቹም ያው በእነሱ የተገለጠ የጌታ ብርሃን አንዱ ከአንዱ ቢለያይም ልክ ዳንኤል 12 ላይም ነው ተጠቅሷል አይደል? ከዋክብት እንኳን ያንዱ ብርሃን ከሌላው እንደሚለይ በሰማይም ሽልማት የሚሰጠው ክብርን የሚሰጠው መመዘኛውን የሚያውቀው ጌታ ነው ወንድሜ። ቅድምም መነሻ ልብያለሁ፣ ሁሉን ነገር አላውቅም። ጥቂቷን በጭላንጭል የምናስተውላትን ከቃሉ የሰማነውን ወንድሞች እህቶች በመገለጥ ጌታ የነገራቸውን የሰማነውን መንፈስ ቅዱስ የመሰከረልንን በጥቂቷ ነው የምንረዳው እንጂ የሚያውቀው ጌታ ነው። መመዘኛውን የሚያውቀው ጌታ ነው። ሽልማት ሰጪው ጌታ ነው። ክብር ለስሙ ይሁን አይደል ወንድሜ? ጌታ ደግሞ ይወደናል። ካሉዳዬ አንተ ድል ነስተ፣ እውነቴን ነው። ሁሉም እዚህ ምድር ላይ ያለ ህዝብ በሙሉ ጌታን አምኖ እስከ መጨረሻው በጌታ ጸንቶ ድል ነስቶ ሁላችንም በዙፋኑ ላይ እንድንሆን የጌታ ፈቃድና ሐሳብ ነው። ጌታ ሊያድነን ብቻ ሳይሆን ሁላችንም ድል ነሺዎች እንድንሆንለት የልጁን መልክ እንድንመስል አባታችን ይፈልጋል። ስለዚህ ባንተና በእኔ ጥረት አይደለም። ሐዋርያቱም በራሳቸው ጥረት፣ ነቢያቱም በራሳቸው ጥረት፣ ሌሎቹም ቅዱሳን ድል የነሱት አሁን ስለ መዳን የመጀመሪያው ስቴፕ መዳን የመጀመሪያው ስቴፕ ነው። ወደ የመንግስቱ አካል መሆን አይደል? የእግዚአብሔር መንግስት ዜጋ መሆን፣ የእግዚአብሔር ልጅነትን ማግኘት በክርስቶስ ኢየሱስ በተሰራው ቤዛነት በማመን ያ በር ነው። በሩን ተከፍቶልህ እንደ መግባት ነው። መዳን የመጀመሪያው ስቴፕ ነው። በዛ በጌታ ግን ስትሆን ማደግ አለ አይደለ? መዳን ማለት ዳግመኛ መወለድ ማለት ነው። ሕፃን ልጅ ከእናቱ ማህፀን ሲወለድ ድል ይነሳል እንዴ? ልጅ ሆኗል። ኦልሬዲ ልጅ ሆኗል። ስለዚህ ያ ልጅ ሲያድግ ግን ምን ይሆናል? የአባቱ መንግስት ወራሽ ይሆናል አይደለ? የአባቱ ሀብት ንብረት፣ የአባትና የእናቱ ሀብት ንብረት ወራሽ ይሆናል። ግን ሕፃን ነው። እዚህ ድል ነሱ የምንላቸው ምን አይነት ወንድሞችና እህቶች ናቸው? አድገው ሙሉ ሰው ወደ መሆን የመጡ አይደለ? የአባታቸውን መንግስት በመጠኑም ቢሆን መረዳት የጀመሩ፣ ኃላፊነት መሸከም በጸጋው የተሰጣቸው፣ በጌታ መንገድ የሚሄዱ፣ የጌታን ልብ በተፈቀደላቸው መጠን የሚረዱ፣ በተሰጣቸው ልክ የሚጓዙ፣ እነዚህ ናቸው ድል ነሺ አይደለም? ለምሳሌ የሪክ ጆይነር መጽሐፍ ላይ አንጀሎ የሚባል ጎዳና ተዳዳሪ ትዝ ይልሃል አይደለ? ብዙ ሚሊዮን ሰዎችን ወደ ጌታ አይደለም ያመጣው፣ አንድ ሰው ነው በህይወት ዘመን ወደ ጌታ ያመጣው አይደለ? አንድ ሰው ጎዳና ተዳዳሪ ነበር። ቸርቾች አንቀበልህም ቆሻሻ ልብስ ነው ያረከው ብለው እዛ አሜሪካን ሀገር መንገድ ለመንገድ የሚኖር ከተጣለ ከቆሻሻ መጣያ ውስጥ ምግብ የሚበላ ጠርሙሶች ሰብስቦ እየሸጠ ትንሽ ምግብ የሚበላና ደግሞ ትራክት በአቅሙ ትንሽ ትራክቶችን እንኳን ባገኘው ብር እያሳተመ ላልዳኑት የሚመሰክር ነው። አንድ ሰካራም ጓደኛውን ወደ ጌታ ያመጣው። ከዛ ለሰካራም ጓደኛው ግን በአንድ የብርድ ወራት አሜሪካ በጣም ነው የምቀዘቀዘው ክረምታቸው ላይ ሰካራም ጓደኛው ሊሞት ሲል እሱ ከሚሞት ብሎ ልብሱን አውልቆ ለጓደኛው አልብሶት አንጀሎ ወደ ጌታ ሄደ። በዛ ብርድ ገብቷል፣ አንቀላፋ። ያኛው ሰውዬ ከብርድ ተረፈ። ምን ልልህ ነው ግን እዛ ሲሄድ ድል ነሺ ነው የተባለው። አየህ፣ ስለዚህ መመዘኛው ልዩ ልዩ ነው። አንድ ሰው መጥቶ ብዙ ሰው ወደ ጌታ ባመጣ ነው ይልሃል። ነገር ግን ብዙ ሰው ወደ ጌታ አምጥተው ደግሞ
ድል ነስታችኋል ያልተባሉ አሉ። በብዙ አቅጣጫ ነው ጌታ ልባችንን ውስጥ ነው የሚያየው። ጌታ የወጭቱን ዕቃ ከውጭ ያለውን እንቅስቃሴያችንን፣ ትጋታችንን ምናምን አይደለም። ጌታ ልባችንን ነው የሚመለከተው። ወንድሜ ውስጥህ ምንድን ነበረ? እያንዳንዱ ብዙ አይነት ነገር አለ። አሁን እንደዚህ ብዬ ላሳንስ አልችልም። የጌታ መመዘኛ ብዙ ነው። ግን እሱን የምታፈቅር ከሆነ ልብ ከውስጥ ንጹህ ይሆናል። ጌታ ግብዝነትን ይጠላል አይደለ? ፈሪሳውያን ውጫቸው በቃ ያምራል፣ አለባበሳቸው ምናምን ምናምን፣ አባ አባ፣ መምህር መምህር፣ አገልጋይ አገልጋይ፣ ፕሮፌት ምናምን ይባላሉ አይደለ? በእግዚአብሔር ዓይን ሲታዩ ግን ጌታ ሳያቸው ግን ግብዞች ናቸው። በኖራ የተለሰነ መቃብር ናቸው። ውጫቸው ነጭ ነው ያምራል፣ ውስጣቸው ግን እርኩሰት የሞላበት ነው አለ። በውጭ እኮ ህዝቡ አገልጋይ ናቸው፣ አባ ናቸው፣ ፓስተር ናቸው፣ ቢሾፕ ናቸው፣ የቃሉ አስተማሪዎች ናቸው፣ ምናምን ዘማሪዎች ናቸው፣ በቃ መስዋዕት አቅራቢዎች ናቸው ምናምን ብሎ ነው ህዝቡ የሚያውቃቸው። በህዝቡ ዘንድ የተከበሩ ናቸው፣ በጌታ ዓይን ዘንድ ግን የተናቁ ናቸው። ልባቸው ለጌታ ንጹሕ አይደለም። ውጫቸው በሰው ዘንድ ግን ጻድቃን መስለው ሊታዩ ይወዳሉ። እና ወንድሜ በጌታ ዘንድ ከውስጥ የሆነ ንጽህና ነው የሚያስፈልገው። ጌታን ከልብ ማፍቀር፣ የእውነት መውደድ፣ ለሰው ታይታ ሳይሆን የእውነት መውደድ። የሚሰራው ስራ በሙሉ በእርሱ ነው የሚሰራው። በአንተ ውስጥ ክርስቶስ የማይሰራው የትኛውም አገልግሎት በእግዚአብሔር ዘንድ የሚቃጠል ነው ወንድሜ። የሽልማት ቀን በፊቱ ስንቆም አንተ በጎ ታማኝ ባሪያ የሚባሉ አሉ። ሌሎች ደግሞ ስራቸው በሙሉ ይቃጠልና በክርስቶስ ኢየሱስ በማመናቸው ብቻ ወደ ገነት የሚገቡ አሉ። ወደ ጌታ ደስታ ይገባሉ። ነገር ግን ሽልማት አያገኙም። ድል ነሺ አይሆኑም። ስራቸው በሙሉ ይቃጠላል። ለምን? በነሱ ውስጥ ጌታ አይደለም ያንን ስራ የሰራው። በነሱ ውስጥ ጌታ አይደለም ያንን አገልግሎት ያገለገለው። እነሱ ለራሳቸው ታይታ፣ ለራሳቸው ስም ወንጌል ሲሰብኩ ለራሳቸው ታይታ የሚያደርጉትን ሁሉ የሚያደርጉት ለጌታ ለላካቸው ለመልእክት ለዋናው ላኪ የመልእክቱ ባለቤት የወንጌል ባለቤት የህይወታቸው ባለቤት ለሆነው ለጌታ ክብር ሳይሆን ለራሳቸው ስም፣ በራሳቸው አቅም፣ በራሳቸው ጥረት፣ በራሳቸው እንቅስቃሴ ባላቸው ኮኔክሽን ነበር ያንን የሚያደርጉት እንጂ በጌታ መንፈስ ምሪት አይደለም። ጌታ አይደለም በእነሱ ይሰራ የነበረው። ስለዚህ ስራቸው ይቃጠላል። ስለዚህ ወንድሜ ጌታ ውስጥን ያያል። ስለዚህ በመንፈሴ ነው አለ። በብሉይ ኪዳን ቅጥሩም ይሰራው አለ። የዛኔ በባቢሎን ምርኮ በኋላ ሲመለሱ፣ ያ ማለት የተመለሱት ጌታ በስጋ ከመወለዱ 500 ዓመታት በፊት አካባቢ ነው። ክብር ለእግዚአብሔር። ስለዚህ መንፈስ ቅዱስ ደግሞ አሁን በእኛ ውስጥ አለ። እርሱን መስማት ዕለት ዕለት በእርጋታ በሱ መንቀሳቀስ ነው የሚሻለን። መንፈስ ቅዱስ ድል የምንነሳበትን አካሄድ ነው የሚያስኬደን። መንፈስ ቅዱስ አብ የሚያስብልንን አካሄድ ነው እዚህ ምድር የሚያስኬደን። መንፈስ ቅዱስ ወልድ የሚያስብልንን አካሄድ ነው የሚያስኬደን። ለክርስቶስ በመገዛት እንድንጓዝ ያደርገናል። ስለዚህ ራእይ 1-2-3 በእርጋታ አንብበው ከዛ ውስጥ እግዚአብሔርን ማፍቀር ምን ማለት እንደሆነ እግዚአብሔርን ደግሞ ማወቅ ያስፈልገናል። እግዚአብሔርን ማወቅ እግዚአብሔርን ማወቅ ከብዙ ድካም ይገላግላል ወንድሜ። እግዚአብሔርን ባለማወቅ ፍየል ወዲህ ቅዝምዝም ወዲያ ይላል የኢትዮጵያ አንዳንድ አባባል አለ። ምን ለማለት ነው? የሚታሰበው እዛ ጋር ነው፣ የሚታሰበው እዚህ ጋር ነው፣ ወይም ሰዎች እየሮጡ ያሉት እዛ ጋር ነው። እግዚአብሔር ያሰበልን በዚህ ጋር ነው እያለ ብዙዎቻችን እዛ ማዶ ሄደን ነው እግዚአብሔር ያላለም ቦታ። ስለዚህ እግዚአብሔር ፎቶኮፒ ማሽን የለውም። ጳውሎስ እንዳገለገለ አንተ ልታገለግል አትችልም ወንድሜ። ባንተ ውስጥ
ልጁን የሚገልጠው አብ ነው። ስለዚህ በጳውሎስ ውስጥ እንደገለጠው በአንተ ውስጥ ላይገልጠው ይችላል። ገብቶሃል? በአንተ ውስጥ የሚገልጠውን ክርስቶስን በእኔ ውስጥ ላይገልጠው ይችላል። ስለዚህ የሆነ ወንድም ያገለገለውን አገልግሎት ወይም የሆነ ድል የነሳ ወንድም ያገለገለውን አገልግሎት አንተ ኮፒ እንድታደርግ አልተጠራህም፣ ክርስቶስን እንድትከተል ነው። ግን ሁሉም ድል ነሺዎች ውስጥ የተለያየ አሰራር ጌታ ቢሰራም ግን ልጁ ክርስቶስ ነው የሚገለጠው በተለያየ መልክ። በተለያየ ሰው ሁኔታ ውስጥ ልጁ ይገልጣል አይደል? ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም አለ ቅዱስ ጳውሎስ። ስለዚህ ሐዋርያቱን ስታይ እስከ ሞት ድረስ የታመኑ ሆነው ነው ያጠናቀቁት። በጌታ ዙፋን ድል ነስተው በጌታ በቅርብ ዙፋኑ ጋር ካሉት መካከል ሐዋርያቱን ማየት እንችላለን። በአዲስ ኪዳን ካሉት በእርግጠኝነት ማለት ነው። እያንዳንዳቸውን ስታይ በቃ ጌታ ለላካቸው ተልእኮ በታማኝነት የወጡ ናቸው። ዕለት ዕለት ግን በእግዚአብሔር መንፈስ ነው የሚንቀሳቀሱት። ጳውሎስ ስራ ሁላ ነበረው እኮ ድንኳን እየሰፋ ይሸጥ ነበር። ለምን? ከቤተ ክርስቲያን ወንድሞች እህቶች ገንዘብ እየተቀበለ ስራ ፈቶ ነው ላለመኖር በእነሱ ገንዘብ መኖር እችል ነበር አለ። እንደዛ ለምን? በሐዋርያ በተሰጠኝ ስልጣን ቢያንስ እናንተ ምግቤን ቻሉ፣ እኔ አገልግሎት ላይ ብቻ ትኩረት ላድርግ ማለት ሲችል ግን ስራም ነበረው። ምን ልልህ ነው? ስራ ትሰራለህ፣ ታገባለህ፣ ሚስት ትወልዳለህ፣ ልጆች ታሳድጋለህ፣ ትምህርት ቤት ታመላልሳለህ፣ ጎረቤት ማህበራዊ ኑሮ ሊኖርብህ ይችላል። ገብቷል? ቤተሰብ አለ፣ መልካም ሰው ክፉ ሰው ሊያጋጥምህ ይችላል፣ በትምህርት ቤት በስራ ቦታ። በዚህ ጉዞ ስትሄድ ግን በሁሉ ውስጥ ክርስቶስ ኢየሱስ ባንተ እየተገለጠ አዳኙ ባንተ የተገለጠ ብትስት እየመለሰ ብትወድቅ እያነሳ እግዚአብሔርን በማፍቀር አሁንም በጸጋው በመንፈሱ ነው። በካሉዳ ብርታት በቶማስ እውቀት አይደለም፣ በእኛ ኃይል አይደለም፣ በሱ ነው። ስለዚህ እግዚአብሔርን ማፍቀር በመንፈስ ቅዱስ መመራት መሰረታዊ ነገሮች ናቸው። ሃሌሉያ። እና ከሁሉ በላይ ድል የነሱትን አይደለም የምንከተለው አይደል? ሐዋርያቱን አይደለም የምንከተለው ወይ ነቢያቱን አይደለም። ትምህርታቸውን እንቀበላለን። አልቲሜትሊ ግን በዘመናት ሁሉ ድል የነሱ ወንድሞች እህቶች ምንድን ነው? ማንን ነው የተከተሉት? አምላካቸውን እግዚአብሔርን፣ ያም መሲሁ ኢየሱስ በሥጋ የተገለጠውን ነው። በብሉይ ኪዳን ድል የነሱት ማንን ተስፋ እያደረጉ ነው? መሲሁን ክርስቶስን ተስፋ እያደረጉ እሱን እያሰላሰሉ እሱን እያዩ በሱ ጸጋ በሱ አቅም ነው። በአዲስ ኪዳንስ በሥጋ ተገልጦ የታረደውን በግ በብሉይ ኪዳን ተስፋ ያደረጉትን ለእኛ ግን በሥጋ ተገልጦ በቀራንዮ ሞቶ የተሰበከልንን የተነሳውን ከሙታን እሱን ነው። ኢየሱስ ክርስቶስን መመልከት፣ እሱን መስማት፣ እሱን መውደድ፣ ለሱ መገዛት፣ ለሱ መንበርከክ፣ መታዘዝ፣ ይሄ ሁሉ እንደ ሂሳብ ኤ ሲደመር ኤክስ እንደዚህ ያለን ምንሰራው ስሌት አይደለም። ስቴፕ 1 ስቴፕ 2 ስቴፕ 3 ምንለው አይደለም። በእግዚአብሔር መንፈስ ነው። አዎ ላልዳኑት ጌታን መቀበል፣ ዳግመኛ መወለድ፣ ንስሐ ገብቶ በእግዚአብሔር ማመን ግዴታ ነው። መጀመሪያው ስቴፕ ነው። ግን ከዛ በኋላ የመንፈስ ኑሮ ነው። እግዚአብሔር ቃሉን ያበላሃል፣ ቃሉን ያጠጣሃል፣ ያሳድግሃል፣ የቃሉን ወተት ይመግብሃል፣ አቅምህን ይጨምረዋል። አቅምህ ማን ነው? የተመገብከው የተጣበክበት ግንድ ክርስቶስ ኢየሱስ ነው። እኔ አልኖርም፣ ክርስቶስ በእኔ ይኖራል። ስለዚህ ድል እንድንነሳ የሚያደርገን መሲሁ ነው። እኛ እሺ እስካልነው ድረስ እሱ ድል ነሽ ያደርገናል። ለእያንዳንዳችን ድል መንሳት ትፈልጋለህ ወንድሜ ይልሃል። አዎ ጌታ ሆይ በቃ ተከተለኝ፣ ራስህን ክደህ መስቀልህን ተሸክመህ ተከተለኝ ነው የሚል። በቃ ኢየሱስን መከተል የህይወት ብርሃን ይሆንልሃል። ድል በመንሳት ነው የምታጠናቅቀው። እግዚአብሔር ዙፋን ፊት ዕለት ዕለት ድል ነሺ፣ ግን ፍጻሜ ድል ነሺ ሊሆን ይችላል።
በቃ ይችላል ሳይሆን በእርግጠኝነት ድል ነሺ በመሆን ነው የምታጠናቅቀው። ክርስቶስን መከተል ደግሞ እኔን መከተል የሚወድ ቢኖር ምን አለ? ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። እና በትዕግስት ነው የምንጓዘው ወንድሜ። ነገና ከነገ ወዲያ የምናጠናቅቀው ጉዞ አይደለም። በትዕግስት እያንዳንዱን ቀን ሳትጨናነቅ በምስጋና አምላክህን እያመሰገንክ እግዚአብሔርን እያመሰገንክ በኢየሱስ ክርስቶስ ስም እርዳኝ፣ ግልጽ አርግልኝ፣ ክላሪቲ ስጠኝ ጌታ ሆይ። አንተን ምሰማበትን ጆሮዬን የበለጠ ንጹህ አርገው፣ ክላሪቲ ስጠኝ። እረኛዬ ሆይ ያንተን ድምጽ እየሰማው በቅርበት እንድከተልህ እንጸልያለን። ይሄንን ማለት ነው በትህትና ራሳችንን አዋርደን በፊቱ፣ ምህረቱ ብዙ ነውና። ስለዚህ እሱ እያንዳንዳችን ድል ነሺ ወንድምና እህቶች እንድንሆን እሱ ነው የሚሻው። እንደውም የእሱ ፍላጎት ነው፣ የእኛ ጥረት አይደለም። የእሱ ፍላጎት ደግሞ እሺ እስካልነው ድረስ ይሆናል፣ ይፈጸማል። እና እግዚአብሔር ይርዳን። ሁለተኛው ቤተ ክርስቲያን ምን ማድረግ አለባት? በመንፈስ ቅዱስ የሆነ መነቃቃት። እውነት ነው። መጽሐፍ ቅዱስ በዘመን መጨረሻ በነቢያት በአንዱ መንፈስ ቅዱስ እንደተናገረው የእግዚአብሔር ቤት ከተራሮች ሁሉ በላይ ከፍ ብላ እንደምታበራ ዝናብ እንደሚዘንብላት የኋለኛው ዝናብ በመጨረሻው መጨረሻ ያ ማለት በዚህ በ2000 ዓመታት እንደውም አሁን ላይ የእግዚአብሔር መንፈስ በኃይል በብዛት በሙላት በቅድስት ቤተ ክርስቲያን ውስጥ እንደሚንቀሳቀስ ገለባውን ከላይዋ ላይ እያስወገደላት በቃሉ ውሃ እያጠባት አይደል? መሲሁ ኢየሱስ በመንፈሱ በኩል ለራሱ ያዘጋጃታል። በአባቱ ፊት ሊያቆማት ስለሆነ ለራሱም ደግሞ ሊወስዳት ሚስት ትሆነው ዘንድ ስለሆነ ከዚህ እንደ ቤተ ክርስቲያን መንበርከክ ነው ያለብን በንጉሱ በሕያው ጌታ የአማልክት አምላክ በሆነው የእስራኤል ቅዱስ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ በወልድ ፊት መንበርከክ አለብን። ሁላችንም በራሳችን ፈቃድ ያወጣናቸውን ፕላኖች፣ እቅዶች፣ የቸርች ፕሮግራሞች ቆም አድርገን ጌታ ሆይ ምንድነው ሐሳብህ? ምንድነው ፈቃድህ? ምን ልታደርግ ትወዳለህ? የቤተ ክርስቲያን ራስ አንተ ነህ። ምንድነው ለልጆችህ ለእያንዳንዳችን እቅድህ ብለን ቆም ብለን ልንሰማው፣ ከግርግሩ ከጫጫታው ፈቃዱን ልንሰማ ይገባል። አብያተ ክርስቲያናት ምእመናን ሁላችን በአንድ ልብ በፍቅር በንጹህ ልብ በመዋደድ ሆነን በንጉሳችን ፊት መንበርከክ አለብን። ውዳችን ሆይ ያንተ ሐሳብ ምንድነው? በዚህ ዘመን ያንተ ፈቃድ ምንድነው? ወንድሜ ካሉዳ እሱ ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው። በየትኛውም ዘመን ሰይጣን የእግዚአብሔርን ጥበብ ጋር መድረስ አይችልም። ፍጡር ነው ሰይጣን። ምንም ትውልዱ በዓለም የተወሰደ ቢመስለን እንዴት ነው በዚህ ዘመን ወንጌል ማድረስ የሚቻለው? ጭንቅ ሊገባን አይገባም። ንጉሳችንን ስለረሳ ነው ወይም ስለዘነጋ ነው ወይ ስላልሰማ ነው ይመስለኛል እንጂ አሁን ሰይጣን የወሰደው በዘፈን በጭፈራ በብዙ ልዩ ነገር በልዩ ልዩ ሃይማኖቶች ሰይጣን የወሰደው ብዙ ሰው የእግዚአብሔርን ጥበብ ኢየሱስን ሁላችን በአንድ ልብ በአንድ ፍቅር ሆነን ተንበርክከን ብንሰማው የቤተ ክርስቲያን ወንድሞች እህቶች ሁላችንም
ብንሰማው ወንጌል እንዴት ማድረስ እንዳለብን በመንፈሱ እየመራን ለገሊት ለገሌ ለመሪዎች፣ ለህዝቦች፣ ለልዩ ልዩ ሃይማኖቶች እንዴት የእግዚአብሔርን ልጅ እሱ በእኛ ሆኖ እንዴት እንደሚሰብክ ይነግረን ነበር። እንዴት እንደሚያሳይ ማንነቱን፣ ሰዎች እንዴት አፍቅረውት እንደሚመጡ ይገልጥልን ነበር። እኛ ግን ከሱ ይልቅ በአቋራጭ የራሳችንን ስትራቴጂ፣ የራሳችንን እቅዶች፣ ጌታ የሌለባቸው እቅዶች አውጥተን እንደ አብያተ ክርስቲያናት እንደ አጥቢያዎች እንጠበጥባለን። ጌታ ሆይ ምንድን ነው ብለን እንኳን ሳንሰማ። ሁሉንም እያልኩ አይደለም ካሉ ዳዬ፣ ግን አብዛኛው እንደዛ ይመስለኛል። አብዛኛው ወንድሞችና እህቶች ደግሞ እኔ ትክክል ሆኜ ሌሎቹ ተሳስተው እየወቀስኩ አይደለም። እኔም ከሚወቀሱት መካከል አንዱ ነኝ። እውነት ነው የምነግርህ። ስለዚህ ጌታችንን መስማት አለብን። እሱን ስንሰማው እሱ ያውቅበታል እንዴት በመንፈሱ ማነቃቃት እንዳለበት። ልጆቼ እሺ ብለውኛል፣ በጎቼ ሊሰሙኝ ወደዋል ብሎ ምላሹን የፊቱን ፈገግታ በመንፈሱ በኩል ነው የሚገልጽልን። መንፈስ ቅዱስ ሲንቀሳቀስ እኮ ካሉ ዳዬ ሳትሰብክ፣ እውነቴን ነው የምነግርህ፣ ሳትሰብክ፣ ሳትጮህ፣ ሳትዘል፣ ሳትወራገጥ የታመሙ ይፈወሳሉ፣ የደከሙ ይበረታሉ። ወንድሜ ሆስፒታሎች ባዶ ይሆናሉ። ቅዱሳን በሐሴት ይረሰርሳሉ። ጭንቀት ያለበት ጭንቀቱ ይራገፍለታል። የደኸየ ጌታ ይመግበዋል፣ ያበለጽገዋል፣ የራበው ይጠግባሉ። እውነቴን ነው የምነግርህ። ይሄ ከቅዱስ ቃሉም ያየን ነው። ሕያው እግዚአብሔርን ነው የምናመልከው። ጌታ ደስ ብሎት በመንፈሱ መንቀሳቀስ ሲጀምር ሰባኪው ላበላብ ሳይሆን ሳትጫጫ፣ ሳትደክም፣ ጉልበት ሳታወጣ ራሱ ጌታ በመንፈሱ በኩል ዕውራንን ያበራል፣ ዕውራንን ያበራል፣ አካለ ስንኩላንን ያዘልላል። ተአምራት ሁሉ በኢየሱስ ስም ሲደረጉ አንተን ለማክበር አይደለም ወንድሜ፣ እኔን ለማክበር አይደለም። መንፈስ ቅዱስ ጌታችንን አዳኛችንን ከሙታን የተነሳውን ኢየሱስ ክርስቶስን ለመግለጥ ለማክበር ነው ተአምራት የሚደረጉት እንጂ እልል በሉ እስኪ ቅዱሳን እልል በሉ እልል በሉ ነቢዩ ከጸለየ በኋላ አይኑ አበራ ለመባል አይደለም። አንድ ቦታ አታገኝም። እግዚአብሔር በጳውሎስ እጅ ሽባ ከተረተረ፣ ዕውራንን ካበራ፣ ሙታንን ካስነሳ በኋላ እልል በሉ ጳውሎስ ያደረገው ተአምር ሲባል ሰምተህ አታውቅም። በዚህ ዘመን ውሸታም ስለሆንን ነው በየሚዲያው ለራሳችን ስም እናስጮኸው። ጌታ ምሕረት ያድርግልን። እንደውም ምሕረት ማድረግ ይገስጸን ጌታ። እልል በሉ እገሌ አገልጋይ ከጸለየ በኋላ፣ እገሊት ነብይት ከጸለየች በኋላ፣ እገሌ ወንጌላዊ እንዲህ ካረገ በኋላ፣ እገሌ እንደዚህ፣ እገሊ የነ እገሌ ስም ነው። አየህ እንደ ጸያፍ ነገር በየሚዲያው የሚንጫጫው የኢየሱስ ክርስቶስ ስምን ለማክበር ከሙታን የተነሳውን ለማክበር አይደለም። መቼ ነው የሰማኸው? እስኪ ካሉዳ እንደው ልጠይቅ፣ ለራስ መልሰው በጌታ ፊት። ዕውራን በርቶ እንኳን ከሆነ ዕውራን በርቶ ክብር ለጌታ ይሁን ጌታ ፈወሳት ተብሎ የሰማህበት የዛሬ ሚሊዮን ዓመት አይሆንም? ምን ልልህ ነው? ሰምተን አናቅም ለማለት ፈልጌ ነው። እያጋነንኩ አይደለም። ምን ያህል በሰዎች ስም እንደተወረረች ቤተ ክርስቲያን፣ የጌታ የፈሰሰው ደሙ፣ ሞቱ፣ ትንሣኤው፣ እግዚአብሔር በልጁ በኩል ያደረገልንን ምሕረት፣ ፍቅሩን፣ ወልድ የከፈለልንን መስዋዕትነት፣ መንፈስ ቅዱስ የመጣበት ዓላማ ክርስቶስ ኢየሱስን ብቻ ለማክበር እንደሆነ ተዘንግቶ የነገሌ ቸርች እንዲሞላ ገንዘብ እንዲረጭላቸው ከየአውሮፓ ከየአሜሪካ የሚመጡ ከአረብ ሀገራት የሚመጡ ሰዎች ዶላር፣ ዩሮ
ፓውንድ እንዲረጩላቸው ለራሳቸው ስም የኛ ቸርች ከነገሌ ይበልጣል ለማለት የራሳቸውን ስም ወንድሜ ቤተ ክርስቲያን ጌታ ሆይ ይቅር በለን ብላ ጌታን ይቅርታ ልትጠይቅ ያስፈልጋታል። እኔም አንተም ወንድሞች እህቶቻችንም ሁላችንም አንድ ላይ ሆነን እንደው ንስሐ ገባን አገራዊ ንስሐ ብለን እንደው ጌታ ሆይ ማረን እንደው እንደዚህ ለሚዲያ አገልግሎት ለማዋል አይደለም። በእግዚአብሔር ፊት እኮ ይቅር በለን ልንለው ይገባል። ቤተ ክርስቲያን እኮ አሁን ዓለም ሸታለች። መፍትሄው ክርስቶስ ኢየሱስ ነው። በእግዚአብሔር ፊት ልንንበረከክ ማረን፣ ይቅር በለን፣ በድለናል፣ ያንተን መንገድ ያንተን ጽድቅ ትተን የራሳችንን ጽድቅ ልናቆም እየሮጥን እንደ እስራኤላውያን ወድቀናል፣ ከጸጋ ወድቀናል ብለን በእግዚአብሔር ፊት ከልባችን ይቅር በለን ልንለው ይገባል። እያንዳንዳችን ለታይታ አይደለም። ዋሽተናል፣ ሴስነናል፣ አመንዝረናል፣ በስምህ ላይ ቀልደናል፣ ስምህን አሰድበናል። አንተ የተወደድክ ጣፋጭ የሆንክ ጌታችንን አሰድበህናል። አንተን አሰድበናል ለማለት የፈለጉት አንተን አሰድበናል። ጌታ ሆይ አንተ የምትሰደብ ሳትሆን የምትወደድ ነህ። የአንተን መልክ ሸፍነን የራሳችንን መልክ ገልጠናል። የኛ መልክ ሲገለጥ ደግሞ የሚያስጠላ ነው ወንድሜ። ኢየሱስ ካልታየ በእኛ ውስጥ እኔና ካልሆዳ ሰው ካየን ይጠላናል። የሚወደድ ነገር የለንም ኢየሱስ ከሌለብን፣ እሱ ካልታየ። ስለዚህ ቤተ ክርስቲያን ኢየሱስን ሸፍነዋለች። ወንድሞች እህቶች ሸፍነነዋል ኢየሱስን፣ ተወዳጁን፣ መሐሪውን፣ ፈዋሹን፣ አዳኙን፣ ከኃጢአት ለምጽ የሚፈውሰውን፣ ከእግዚአብሔር አብ ጋር የሚያስታርቀውን የተወደደውን መሲህ ሸፍነናል። በራሳችን ጥበብ ባልሆነ እንወራጫለን። በራሳችን አቅም ወንጌል ስርጭት ብለን እንደፋደፋለን። በራሳችን አቅም መዝሙር ብለን ጌታን የማያከብሩ ብዙ ነገሮች እናደርጋለን። ስብከት ብለን ስብከት ያልሆነ፣ ተአምራት ብለን ተአምር ያልሆነ። በመጽሐፍ ቅዱስ በተለይ በሐዲስ ኪዳን በብሉይም እንደዛው እያንዳንዱ ተአምር የእግዚአብሔርን ክብር የእግዚአብሔርን ክንድ የሚያሳዩ ናቸው። ባህር ቢከፍል ጌታ ሙሴን ለማሳየት አይደለም፣ ጌትነቱን እግዚአብሔር ለራሱ ለማሳየት ነው። ፍጥረት እንዲያቀለት፣ የሰው ዘር እንዲመጣ ወደሱ፣ ደግ መሆኑ፣ ርኅሩ የሚያስብልን መሆኑ። ተአምር እኮ እንደሚያስብልህ ጌታ በቃ የጸለየልህ ሰው እንደሚያስብልህ ማሳያ አይደለም። የፈወሰህ ጌታ አንተን እንደሚያስብልህ፣ ዓይንህን እንዳበራ፣ ቁስልህን እንደፈወሰ፣ ካንሰርህን ነፃ እንዳወጣ፣ HIV እንደፈወሰ፣ በደልህን ይቅር እንዳለ፣ እንደማረ፣ እንዳጠበህ በደሙ ማሳያ ነው። ቤተ ክርስቲያን ምን ማድረግ አለባት? ጌታ ሆይ ማረን፣ በድለንሃል፣ ይቅር በለን፣ ያላንተ ሮጠናል። የምናደርገውን ነገር ሁሉ እያደረግን ያለ ነው ለራሳችን ክብር ነው፣ ለአንተ አይደለም። ኢየሱስ ጠልተንሃል፣ ዋሽተናል። እኛ ኢየሱስን እንወዳለን እንላለን፣ ውሸታሞች ነን፣ አንወደውም። ስለዚህ ጠልተንሃል ኢየሱስ። በግልጽ አፋችንን እንደዚህ እኔ ከፍቼ እንደማወራው አፉን ከፍቶ እያንዳንዱ ጳጳስ፣ እያንዳንዱ ካርዲናል፣ ካቶሊክ ደግሞ እያንዳንዱ ቢሾፕ፣ እያንዳንዱ ፓስተር፣ እያንዳንዱ ነቢይ፣ እያንዳንዱ ወንድምና እህት በክርስቶስ ያለ አፋችንን ከፍተን ከልባችን። ለምን? ንስሐ እውነተኛ ነው፣ ማስመሰል የሌለበት። አልተናገርነውም፣ በአፋችን እንወድሃለን እንለዋለን ኢየሱስን እንጂ ድርጊታችን፣ ተግባራችን እርሱን እንደሚጠላ ማሳያ ነው። ስለዚህ ጠልተንሃል ኢየሱስ ብለን ሳንዋሽ በቃ ግልጹን እኮ መንገር አለብን። ለምን በአፋችን እንወድሃለን እያልን ለምን በልባችን ለምን በድርጊታችን መጠላታችንን እንቀጥላለን? ይሄ ግብዝነት ነው።
ነገር ግን ግልጹን እንንገረው። በቃ ጌታ ሆይ አንተን ጠልተንሃል። በቃ ይሄ እኮ ግልጽ ነው። ጌታን የመጥላት እኮ ማሳያ ነው። አመፅ እኮ ነው አሁን እየተካሄደ ያለው ወንድሜ፣ አመፅ ነው። ካቶሊክ ውስጥ፣ ኦርቶዶክስ ውስጥ፣ ወንጌል አማኞች ፕሮቴስታንት ውስጥ አመፅ ነው እየተካሄደ ያለው በአብዛኛው ወንድሜ ካሉዳ። ስለዚህ አመፃችን ደግሞ ጌታን መጥላታችን ነው። ግን በአፋችን እግዚአብሔርን እንወዳለን እንላለን፣ ነገር ግን እግዚአብሔርን ጠልተነዋል ወንድሜ። ስለ ስሙ ዋጋ መክፈል አንፈልግም። ውሸታሞች ነን። በጭንጫ ላይ ያለች እንደተዘራ ዘር ነው የዚህ ዘመን ቤተ ክርስቲያን። በጭንጫ ላይ እንዳለ ቃሉን ስንሰማ ደስ ይለናል፣ ነገር ግን መከራ ሲመጣ ስለ ቃሉ እናፈገፍጋለን፣ እንክደዋለን። ስለዚህ በአፋችን ኢየሱስ ሆይ፣ አብ አባት ሆይ፣ መንፈስ ቅዱስ ሆይ ይቅር በለን በቃ። ምክንያቱም ኢየሱስ ሆይ ጠልተንሃል አንተን። በቃ አፋችን ያልተናገረው እንጂ እኮ ልባችን ያውቋል። ጠልተንሃል። አንተን ስለ ጠላን በራሳችን መንገድ እየሄድን ነው። ፕሮግራሞቻችን ስምህን ይጠራሉ እንጂ ውሸት ነው። ለራሳችን ክብር፣ ለራሳችን ስም፣ ለራሳችን ፈቃድ ነው የምናቅደው እንጂ የጌታን ልብ የጌታን ፈቃድ ለማድረግ አይደለም፣ ወይም ጌታን ለማክበር አይደለም። ሁሉንም እያልኩ ደግሞ አይደለም ወንድሜ፣ ግን አብዛኛው እውነት ነው የምነግርህ በእግዚአብሔር መንፈስ ይመሰክርልኛል እየዋሸው እንዳልሆነ። ስለዚህ ጌታ ሆይ አንተን ጠልተን ነው እንደዚህ ያመጽ ነው እንደዚህ የተበላሸ ነው፣ አንተን ስለጠላን ነው። ይቅር በለን፣ ምህረት አድርግልንና እውነተኛ አንተን የመውደድ ኑሮ፣ የድልነሽነት አካሄድ እንደ አባቶቻችን እንደ ሐዋርያቱ በቃ እውነተኛ ክርስቶስ ኢየሱስ የተመላለሰበት ያ መልክ፣ ያ የጌታችን መልክ በእኛ ይንታይ። አሁን እኛ ነው እየኖርን ያለ ነው ወንድሜ። ጌታ በእኛ ውስጥ እየኖረ ሳይሆን፣ እውነት ነው በእኛ ውስጥ አለ፣ ነገር ግን አልፈቀድንለትም። ክርስቶስ በእኔ አለ እኔ አልኖርም ውሸት ሆኗል በብዙዎቻችን ዘንድ። ጌታ ነው በእኔ የኖረው ያለው ጳውሎስ እኮ ገላትያ 2:20 ላይ እሱ ነው የአማኞች በቃ በአማኞች ውስጥ ያለ። ነገር ግን እውነተኛም በቃ ጳውሎስ ከእንግዲህ ወዲህ አለመኖሩን ክርስቶስ ግን በጳውሎስ እየሰራ እንደሆነ እውነታውን የተናገረው በመንፈስ ሆኖ። ይህ ወንድሜ እኛ ግን ጌታን ጠልተነዋል። ስለዚህ ይቅር በለን፣ ማረን፣ ፈውሰን፣ መልሰን ብለን በፊቱ ንስሐ ከልባችን ወንድሞች፣ መሪዎች፣ በቤተ ክርስቲያን ጌታ እንዲያገለግሉ የጠራቸው ወንድሞች፣ እህቶች፣ አገልጋዮች፣ እኛ እያንዳንዳችን ምእመናን ቅዱሳን ሁላችን ተሰብስበን እያንዳንዳችን በግልም እንደ ህብረትም ይቅር በለን። በቃ እስካሁን ተሳስተናል፣ ስተናል። አንተ ታይ እስኪ፣ አንተ ተገለጥ። እግዚአብሔር ቃል መሲሁ የታረድከው በግ ሰማይ የሚወድህ በዙፋኑ መሃል ያለ አብ ያከበረ ማኅተሙን ትወስድ ዘንድ ትፈታው ዘንድ የተገባ ሰማይ ምድሩ ከምድር በታች ያለ ፍጥረት ሁሉ የሚሰግድልህ ጌታ ሆይ ይቅር በለን። አንተ ወደህናል፣ እኛ ግን ተላልፈን ጠልተናል። እንድንወድህ እርዳን፣ መልሰን፣ ይቅር በለን። አምፀናል፣ ማረን። ለምጽ በለምጽ ሆነናል፣ ማረን፣ ፈውሰን፣ ይቅር በለን። የአብያተ ክርስቲያናት መልክ ሁሉ አንድ ይሁን፣ ክርስቶስ ኢየሱስ ያ መልክ ደግሞ የተሰቀለው ጌታ ከሙታን የተነሳው ስለ ሁላችን ኃጢአት የሞተው በሦስተኛው ቀን ደግሞ እኛን ስለ ማጽደቅ የተነሳው በአባቱ ቀኝ ያለው የታመነው ጌታ ሊቀ ካህናት ዳግም ደግሞ ሊፈርድ የሚመጣው እርሱ አስታራቂያችን ይቅር ልንለው ይገባል። ጌትነቱን ንቀናል፣ አዳኝነቱን ንቀናል፣ አማላጅነቱን ንቀናል፣ ፈራጅነቱን ንቀናል፣ አምላክነቱን ንቀናል፣ የሚወደን ወንድም መሆኑን ንቀናል፣ የሚመጣ ሙሽራችን መሆኑን ንቀናል፣ የተዘጋጀልንን በሰማይ ያለውን ክብር ንቀናል። ወንድሜ ካሉዳዬ
ንስሐ ይቅር በለን ልንል ይገባል። ከልብ የሆነ መለወጥ ያስፈልጋል። በመንፈስ ቅዱስ ለውጠን ብለን ከልብ ካለቀስን እኮ ከልብ ማረን ካልነው ይሄ በየቀኑ እንደው አልቃሻ እንሆን እያልኩ አይደለም፣ ግን ከልብ ይሄ ጳውሎስ የተነካበት አነካክ ታውቀዋለህ ወንድሜ? አንዴ ነው እኮ በብርሃን የተገለጠለት። ከዛ ጌታ ሆይ ምን ላደርግ ትወዳለህ? በቃ እውነተኛ ንስሐ ገባ። እውነተኛ ንስሐ ያስፈልገናል። ዳግመኛ ተወልደናል የምንለው እውነተኛ ቆርጠን አካሄዳችንን ከእሱ ጋር ብቻ ለማድረግ ወንድሜ፣ ጸጋውን ለማክበር የምናደርገው ነገር እያንዳንዱ እንቅስቃሴያችን ያለ እርሱ ፈቃድ፣ ያለ እርሱ ጸጋ፣ ያለ እርሱ ምሕረት፣ ያለ እርሱ መንፈስ ምሪት እንዳይሆን ጌታ በእጃችን ተአምር ቢያደርግ አንተ እንዳላደረግከው በማወቅ የተሰቀለውን ለመስበክ ብቻ ለተፈወሰው ሰው ያዳነህ ጌታ ነው። ከተፈወሰው ሰው እኩል ተንበርክከ ጌታን ለማመስገን የሞተ ሰው ሲነሳ እኮ እነ ጴጥሮስ እልል በሉ ከተማውን ጥሩ ይጨብጨብልን አላሉ። ራሳቸውን ዝቅ እያደረጉ ያንን ተአምር ያደረገውን ሕያውን ጌታ በእኔ አልፎ ይሄንን አደረገ። እንደ ዘመናችን አገልጋዮች እንደ እያንዳንዳችን በእኔ እኮ ነው የትንቢት የተነገረው፣ በእኔ እኮ ነው ይህ ተአምር የተደረገው ምናምን ለማለት ሳይሆን በእኔ የሚለውን አራግፈን ጥለን እኔነትን አውልቀን ጥለን ክርስቶስ ኢየሱስ የተባረከው መድኃኒታችን እሱ ብቻ እንዲገለጥ፣ እሱ ብቻ እንዲከብር፣ እሱ ሲከብር እኮ አብረነው እንከብራለን ወንድሜ። አሁን በራሳችን እንሮጣለን፣ መንፈስ ቅዱስም ጌታ ኢየሱስም ትቶናል። ምን ልልህ ነው? እግዚአብሔር ሕዝቡን ለዘላለም አይጥልም ተብሎ ተጽፏል። እውነት ነው። ግን በራሳችን አቅም እንደሌለን አውቀን እስክንመለስ ድረስ ጌታ ቢጣራ እንሰማ ብለነዋል። ኑ ልጆቼ እኔ ልስራ፣ ኑ ልጆቼ እኔ ልታይ፣ ኑ ልጆቼ እኔ ላከናውን ስን ኖ አንተ ወደኋላ ሂድ፣ እኔ ነኝ መሰብከው፣ እኔ ነኝ ማደርገው፣ እኔ ነኝ እንደዚህ ምዘምረው፣ እኔ ነኝ የምታየው እያልን ደረታችንን ገልብጠን እኛንን መሳቂያ መሳለቂያ ለዓለም ይሆን ነው። እርስ በርስ በኃጢአት የወደቅ ነው። አምላካችንን ስለበደልን እርስ በርስማ እንዴት በደላችን አይበዛ? ትልቁን እግዚአብሔርን ያልፈራን ካሉ ዳያ አንተን እፈራሃለሁ እንዴ? አንተን አከብርሃለሁ፣ አንተን እወድሃለሁ። ትልቁን እግዚአብሔርን ያልወደድኩ? አይ ወንድም ወንድሙን እየጠላ፣ ወንድም ወንድሙን እያማ፣ ወንድም ወንድሙን እየደፋ፣ ፓስተርን እየደፋ፣ አገልጋይ አገልጋይን እየደፋ፣ አንዳንዱን እየረገመ መድኃኔዓለም መድኃኒት ሆይ ማረን፣ ይቅር በለን። ጌታን ስንጥለው ጌታ ሲታውክ የሚያሳዝን ውድቀት ነው የሚሆነው። ነገር ግን ተስፋ አለ ወንድሜ። እግዚአብሔር ለራሳችን አሳልፎ እስከ መጨረሻው አይሰጠንም። አየ እንደዚህ ደግሞ ልባቸውን እየነካ በተሳሳተ ጎዳና ላይ መሆናቸውን እየጠቆመ ጌታ እንደኔና እንዳንተ እንደ ሌሎች አሉ ሌሎችም እግዚአብሔር እየቀሰቀሰ በየአብያተ ክርስቲያኑ ያሉ ወንድሞች እህቶች አሉ እያበዛ ወደ ጌታ ደግሞ እንድንመለስ ምሕረቱን ጸጋውን እያበዛ ንስሐ እንድንገባ እያደረገ የህብረቱን መጠበቅ የለብንም። በግል ካሉዳየ አንተ ንስሐ መግባት በጌታ ፊት፣ እኔ በግሌ ንስሐ መግባት። አየ እህቶች ወንድሞች አልፎ አልፎ እንዲህ ጌታ በመንፈሱ የሚነግራቸው ንስሐ እየገቡ ሲሄድ እያበዛን ተሐድሶ ሪቫይቫል መነቃቃት ጌታ በእያንዳንዱ ህዝብ ውስጥ በተሰበረ ልብ ውስጥ እሱ እየመጣ እሱ ወደፊት እየታየ ይመጣል። መንፈስ ቅዱስ በሙላት መስራት ይጀምራል። ጌታ ኢየሱስ ብቻውን መክበር ይጀምራል፣ መድመቅ ይጀምራል። በሰፈር በጎረቤት ህብረት አደረግንም አላደረግንም በግልም ሆነ በህብረት ስንሆን ኢየሱስ መድመቅ፣ ኢየሱስ መስራት ይጀምራል። ኢየሱስ ሳትል ሰዎች መምጣት ይጀምራሉ። እያንኳኩ እባካችሁ ማንን ነው የምታመልኩት? የሆነ ውበት እናያለን እናንተ ጋር ብርሃን እናያለን። በአንተ የሚታየው ክርስቶስ ነው። ያ ብርሃን ያ ውበት ማን ነው? ጌታ ነዋ።
እሱ መገለጥ ወደፊት መምጣት ሲጀምር አሕዛብ ራሱ እሱን መመልከት ይጀምራሉ። ለካ የተጠማን የናፈቅነው አምላክ ይሄ ነው። እርሱን መቀበል ይጀምራሉ። ፈውስ ይሆናል። የጌታ ወንጌሉ በግልጥ መሰበክ ይጀምራል። ማዳኑ፣ ታላቅነቱ፣ የእግዚአብሔር ልጅ መሆኑ፣ አዳኝ መሆኑ፣ ወደዚህ ምድር መጥቶ የነበረው ከሰማይ የወረደው እርሱ መሲህ ክርስቶስ ኢየሱስ መሆኑ አይናቸው መገለጥ ይጀምራል። ከመንፈስ ቅዱስ የተነሳ ከኢየሱስ ስም የተነሳ አሕዛብ አይናቸው መብራት ይጀምራል። ንስሐ ይገባሉ። በልጁ በኢየሱስ ያምናሉ። ከእግዚአብሔር ጋር ይታረቃሉ። ኃጢአታቸው በደሙ ይታጠባል። አዲስ ፍጥረት ይሆናሉ። የእግዚአብሔር መቅደስ ይሆናሉ። በሰማይ ያለውን ምስጋና ለእግዚአብሔር አስብ በመላእክቱ ዘንድ። በአንድ ኃጢአተኛ ንስሐ መግባት እንዴት ደስ እንደሚላቸው። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ውድ ኢየሱስ ተመስገን። ስለዚህ ጉዳዩ አንድ ሰው ሪቫይቫል ሊያስነሳ ይችላል አይችልም አይደለም። ጉዳዩ የኔና ያንተ ጉዳይ አይደለም ወንድሜ። ጉዳዩ የአንድ ሰው አይደለም። ነገር ግን ከአንድ ሰው ሊጀምር ይችላል። ከአንተ ሊጀምር ይችላል። ከኔ ሊጀምር ይችላል። ከአንዷ እህታችን፣ ከአንዱ ወንድማችን ሊጀምር ይችላል። እንደዚህ በጌታ ፊት ይቅር በለን። አንተን ጠልተናል ኢየሱስ፣ ይቅር በለን፣ መልሰን ወደ አንተ። እንደው ደፍረን በአፋችን አልተናገርነውም እንጂ ድርጊታችን እኮ አንተን እንደጠላ በአንተ ላይ እንዳመፃ ማሳያ ነው። ጌታ ሆይ ያንተነን እንላለን፣ ነገር ግን አንተን አናውቅም። ያንተ አገልጋይነን እንላለን፣ አንተንም አናውቅም። ካንተም ሰምተን አናውቅም። በውሸት ነው ወይ ዛሬ ስንት ዓመት የሰማነውን ሁሌ እናወራለን። ጌታ ሆይ ካንተ ርቀን እየተራመድን ነው፣ ጠፍተናል። ወደ ወንጌሉ ወደ ቅዱስ ቃሉ ልንመለስ። ምንድን ነው የተጻፈው? ሐዋርያት ምንድን ነው ስለ አዲሱ ሕይወት የነገሩን? ምንድን ነው ጌታችን የተናገረን ልንል ይገባል። እና ክብር ለእግዚአብሔር ይሁን። እግዚአብሔር ያስነሳዋል። ዳንኤል ግን ስለ ራሱና ስለ እስራኤል ሕዝብ ኃጢአት ንስሐ በባቢሎን ሆኖ እንደገባ ወንድሜ ካሉዳዬ በባቢሎን መካከል እንዳለን ይሰማኛል። በዚህ በአሁን ባለንበት ሰዓት ጫጫታ፣ ሁከት የበዛበት፣ እግዚአብሔር የማይመለክበት፣ ብዙ አማልክት የሚጠሩበት፣ የሰዎች ስም፣ የነገስታት ስም፣ የአገልጋዮች ስም የጌታን ስም የሸፈነ የሚመስልበት በባቢሎን መሃል እያለን ልንማልድ ንስሐ ለራሳችንም ለወንድሞች ለእህቶቻችንም በእግዚአብሔር ፊት ሆነን በተሰበረ ልብ በትህትና በጌታ ፊት ንስሐ ልንገባ ይገባል። ይቅርታ ልንጠይቀው ይገባል። የታመነውን ጌታ የታመነውን ሙሽራ ከዛ በአካሄዳችን እሱ እየተገለጠ ሲሄድ ያ በኛ የሚገለጠው በዛ ንስሐ ገብቶ ወደ ጌታ በተመለሰ ራሱን በእግዚአብሔር ፊት ባዋረደ ሰው ላይ ጌታ እየታየ ይመጣል። ከዛ ያ እሳት እየቀጠለ ወደ ሌሎች ወንድሞች ወደ ሌሎች እህቶች በመንፈስ ቅዱስ አማካኝነት እየሄደ እየበዛ ክርስቶስ ብቻውን እየተገለጠ ይመጣል። ያ ነው እውነተኛ መነቃቃት ማለት፣ የክርስቶስ ኢየሱስ ብቻውን መገለጥ፣ የእግዚአብሔር ልጅ መገለጥ በመካከላችን። ያ ነው መነቃቃት እንጂ የኔና ያንተ ሻባራባ ኩራባባ ዱላባባ ማለት አይደለም። ሪቫይቫል ማለት ቅልጥ ያለ ዝማሬ አይደለም። ሪቫይቫል ማለት ቀን ከሌሊት እንቅልፍ ሳይተኙ እንደው መወራጨት አይደለም። ሪቫይቫል ማለት የእግዚአብሔር ልጅ መታየት፣ የእግዚአብሔር ልጅ መከበር፣ የእግዚአብሔር ልጅ ሲፈራ፣ አስቀድማ ቤተክርስቲያን ስትፈራው፣ ስትወደው ብቻ ሳይሆን ስትፈራው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እሱን ሳንፈራ ነው እንወድሃለን የምንለው። ውሸታሞች ነን። ጌታን ከመውደድ በፊት ጌታን መፍራት ይቀድማል። ውሸታሞች መሆናችን ነው በአፋችን እንወድሃለን የምንለው፣ ነገር ግን ስለማንፈራው በልባችን ቃሉን አንጠብቅም፣ በመንፈሱ አንመራም፣ እሺ አንለውም። ጌታ ከአመፅ ነፃ ያውጣል። ስለዚህ በቤተ ክርስቲያን በወንድሞች በእህቶች በአንድ ወንድም በአንድ እህት ሊጀምር ይችላል። ይሄ ጌታ
በተሰበረ ልብ ንስሐ እንድትገባ አድርጎ ጌታ ብቻውን ሲታይ በሕይወቷ እየጨመረ ሲሄድ እሱ በወንድሞች በእህቶች እየጨመረ በአብያተ ክርስቲያናት እንደዚህ የእሱ ብቻውን እየተገለጠ እየጨመረ ያንን ሰው እየተቆጣጠረ ሲሄድ የጌታ ጌትነት በአንተ ውስጥ ሲገለጥ ማለት ነው። ጌታ ሕይወትን ሲመራ ማለት ነው። መነቃቃት ማለት ያንተ መነቃቃት አይደለም፣ እሱ በአንተ ከፍ ብሎ ታየ ማለት ነው። ወደ አምላክህ አይኖችህ ተከፈቱ ማለት ነው። ወደ አምላክህ ጆሮዎችህ ደግሞ ወደ ቅዱስ ቃሉ። ያ ነው መነቃቃት። ወደ ትርኪ ምርኪ ወደ ኮተቱ ጆሮአችንን የሰጠንበት ቆሻሻ የሰማንበት ቆሻሻ ያየንበት ዘመናት ተወግደው ንጹሑን ጌታ ማየት ስንጀምር ሪቫይቫል ያ ነው። ንጉሥን በውበቱ ማየት ስንጀምር ክርስቶስን የእግዚአብሔርን በግ ታላቁን አንበሳ ከይሁዳ ነገድ የሆነውን እሱን ማየት ስንጀምር አይኖቻችን የተፈጠሩበትን እንዲያዩ የተፈጠሩበት ዓላማ ንጉሡን ኢየሱስን ማየት ነው። ጆሮዎቻችን እንዲሰሙ የተፈጠሩበት ዓላማ የእግዚአብሔርን ሕያው ቃል መስማት ነው። ወንድሜ ሃሌሉያ! ያ ነው መነቃቃት። መንፈስ ቅዱስ ሐሴት እያደረገ ክርስቶስን ዕለት ዕለት መግለጥ፣ ማክበር፣ ከፍ ከፍ ማድረግ ይጀምራል። የዛኔ ቤተ ክርስቲያን ለራሷ በፈውስ እየተንበሸበሸች በመንፈስ ቅዱስ እየረሰረሰች ሐሴት እያደረገች በውጭ ባለ አይደለም፣ ከውስጥ ነው የሚጀምረው። ውስጥ ሐሴት፣ ውስጥ በሰላም፣ ውስጥ በደስታ፣ ውስጥ በጤንነት፣ ውስጥ በመንፈስ ኃይል፣ በመንፈስ ፍቅር፣ በመንፈስ ቅድስና ውበት፣ በቃሉ ኃይል፣ በቃሉ ክብር። የቃሉ ጉልበት ኃይለኛ ነው ወንድሜ። ቃሉ ባንተ ውስጥ ሲሞላ እጅግ ኃያል ነው። ዩኒቨርስን የሚያንቀጠቅጥ የእግዚአብሔር ቃል ነው ባንተ ውስጥ ሲሞላ። በስማ የዛኔ እርስ በርስ እውነተኛ ፍቅር ይኖረናል። ወንድሜ ከኔ ይሻላል እንላለን። እህቴ ከኔ ትሻላለች። ወንድሜ ይብላ እኔ በኋላ በላለሁ ብለህ ለወንድም ማስቀደም ትጀምራለህ። ለእህት ማስቀደም ትጀምራለህ። እህትን ለመጉዳት ሳይሆን ለእህት መከታ መሆን ትጀምራለህ። እርስ በርስ ፍቅር ይኖረናል። በውጭ ያሉት እውነትም የክርስቶስ ደቀ መዝሙር መሆናችንን አውቀው በእኛ ላይ ጌታዬ እንደተገለጠ ያውቃሉ። የምንለውን ይሰሙናል። ለምን? ሕይወት የሆነው ክርስቶስ በእኛ ስለተገለጠ። የምናወራውና ምንኖረው ስላልተለያየ፣ የምናወራውና ምንኖረው አንድ አይነት መልእክት ስላለው እነዚህ ሰዎች የእውነተኛው አምላክ ባሪያዎች ናቸው፣ እውነተኛውን አምላክ ያውቃሉ፣ የእውነተኛው አምላክ ልጆች ናቸው፣ ሕዝቦች ናቸው ብለው መስማት ይጀምራሉ። ወንጌልን ክርስቶስ ራሱን መግለጥ ይጀምራል። ሚዲያዎችን ማናወጥ ይጀምራል። ጌታ ነገስታትን ያናውጣል። ተራራዎችን፣ ሰማይ ምድሩን ያናውጣል። ጌታ መንፈሳዊውን ዓለምም ግዑዙንም ዓለም ያናውጣል። ጌታ ሲገለጥ ይንቀጠቀጣሉ። ከፍ ከፍ ያሉ ሁሉ ዝቅ ዝቅ ማለት ይጀምራሉ። ክርስቶስ ብቻውን ይገለጣል። ህዝብን ወደ ራሱ ይስባል። ህዝብን ወደሆነ ቸርች አይደለም። እውነት ነው። ሰዎች ሲመጡ የተለያየ አጥቢያ ውስጥ ሊገቡ ይችላሉ፣ ያላመኑ ሲመጡ። ነገር ግን ክርስቶስ ወደ ራሱ ነው የተሰቀለ ጊዜ። ከምድር ከፍ ከፍ ያልኩ ጊዜ እኮ ሁሉን ወደ ራሴ ስባለው ነው ያለው። ወደ ገሌ አላለም፣ ወደ ገሊት አላለም፣ ወደ ራሱ። ክብር ለስሙ ይሁን። ስለዚህ የታረደው በግ ክብር ይገባዋል። ሰዎች ለእርሱ ሊሰግዱ ይገባሉ። ለእርሱ ልንሆን የተገባን ወንድሜ፣ ሁላችን ለእርሱ ልንሆን። የእርሱ መሆን ስንጀምር ያ ነው መነቃቃት፣ ያ ነው መንፈስ ቅዱስ ሐሴት የሚያደርገው። ክብር ለእግዚአብሔር ይሁን። የአባታችን የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። ሻሎም።